ሀያላኑን ጨምሮ የምስራቁን ዓለም ሲንት የኖረው ትንቢት እንደምን እውን ሆነም እጅግ አስገራሚ የሆነ ክስተትን ልንነግራችሁ ተገናኝተናል። በምስራቁ ዓለም ያለው የፖለቲካ የጦርነትና የመንፈሳዊ ሁኔታ ውስብስብና አስደንጋጭ ሆኖ ቀጥሏል። ከሁለት አስርት ዓመታት በፊት አቡነ ኒዮፋተስ በኋላም አባ ፒተር ሂር በመባል የታወቁት አባት ስለ ዩክሬን፣ እስራኤል፣ ቻይና፣ ሩሲያ፣ ቱርክና ሌሎች ሀያላን አገራት እጣፈንታ አስደናቂ ትንቢቶችን ተናግረው ነበረም። ከነዚህም መካከል በተለይ ስለ ቱርክ ድልድዮች፣ ስለ ኤርዶጋን ከስልጣን መውረድ እንዲሁም ስለ እስራኤልና ኢራን መካከል ስለተፈጠሩት ግጭቶች የተናገሩት ትንቢቶች ዛሬ እውን እየሆኑ ነው። በተለይ እስራኤል ኢራንን የኒውክሌር ተቋማት እንደምትመታ የተነበዩት ቃል በቃል በ2025 በእውነት መፈጸማቸው ዓለምን በእጅጉ አስደንግጧል። ይህ በኦርቶዶክስ ኢትዮ ዩቲዩብ ቻናል ፕሮስፔሲ when Israel hits Iran nuclear facilities በሚል ርዕስ ከአንድ ዓመት በፊት ይህ ትንቢት ተዘግቦ ነበረም። በዚህ ዝግጅታችንም የአባ ፒተር ሂር ትንቢቶችን አሁን ዓለማችን ካለችበት አስገራሚ ክስተት ጋር አንድ በአንድ እንዴት እንደተናገሩ እንፈትሻለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ የሚያስገርም መረጃ ነው የምንነግራችሁ በዛሬው ዕለት ማለት ነው። አባ ፒተር ሂር በመባል የሚታወቁት በተለይ ደግሞ በግሪክ ኦርቶዶክስ ቤተክርስቲያን ገናና የሆኑት እኚህ ሰው በኦርቶዶክስ እምነት መንፈሳዊ ቅዱሳን መካከል በእግዚአብሔርም ጸጋ የወደፊቱን ክስተቶች የማየት ስጦታ እንደተሰጣቸው በሰፊው የሚነገርላቸው አባት ናቸው። አሁን ደግሞ በጣም የሚገርመው በተለይ ደግሞ እስራኤል የኒውክሌር ፋሲሊቲዋን ኢራንን እንደምትመታ ራሱ ቃል በቃል ነው የተናገሩት እኚህ ሰው ማለት ነው። ከላይ በተጠቀስንላችሁ የዩቲዩብ ቻናል ራሱ የዛሬ አንድ ዓመት አካባቢ ማብራሪያ ሲሰጥበት ነበር። እሱን ገብታችሁ ማየት ትችላላችሁ። ይሄ መረጃ እጅግ በጣም ያስገርማል። ጊዜያችንን እንድንዋጅና ደግሞ በንስሐ ወደ አምላክ እንድንመለስ የሚያደርግ መረጃ ስለሆነ ላይክ፣ ኮሜንት፣ ሼር እያደረጋችሁ እስከ መጨረሻው ከዚህ አስገራሚ ዝግጅት ጋር አብራችሁን ተቆዩ ዘንድ በአክብሮት ነው የምንጋብዛችሁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋ ያደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። አባ ፒተር ሂር በኦርቶዶክስ እምነት መንፈሳዊ ቅዱሳን መካከል በእግዚአብሔር ጸጋ የወደፊቱን ክስተቶች የማየት ስጦታ እንደተሰጣቸው ይነገራል። ትንቢቶቻቸው በመጽሐፍ ቅዱስ ላይ የተመሰረቱና በመንፈሳዊ ግንዛቤ የተሞሉ ናቸው። እሳቸው በተለይ ስለ ምስራቁ ዓለም የፖለቲካና የጦርነት ሁኔታዎች ተናግረው ነበረ። የእስራኤልና የኢራን ግጭት፣ የሩሲያና የዩክሬን ጦርነት፣ የቻይና እንቅስቃሴዎች፣ የቱርክ ድልድዮችና የኤርዶጋንን መውደቅ ከነዚህ ትንቢቶች መካከል ደግሞ ዋናዎቹና ገናናዎቹ ናቸው። በተለይ እስራኤል የኢራንን የኒውክሌር ተቋማት በ2025 ሰኔ ላይ መምታቷን በአባ ፒተር ሂር ትንቢት ውስጥ በግልጽ ተጠቅሷል። ይህም ከላይ በተጠቀስንላችሁ የዩቲዩብ ቻናል ላይ በ2024 በፕሮስፔሲ when Israel hits Iran nuclear facility በሚል ርዕስ ተዘግቦ ነበር። የክስተት የምስራቁን ዓለም የፖለቲካ ሁኔታ በእጅጉ ለውጦታል። በዚህ ዝግጅትም ደግሞ ይህንን ነው የምንመረምረው። የእስራኤልና የኢራንን ግጭት አሁናዊ ሁኔታ እናስቀድም። አባ ፒተር ሂር እስራኤል ኢራንን የኒውክሌር ተቋማት በትክክለኛ የአየር ጥቃት እንደምትመታ ተናግረው ነበር። በ2025 ይህ ትንቢት እውን ሆነ። እስራኤል በናታንዝ አካባቢ ያለውን የኢራንን ዋና የዩራኒየም ማበልጸጊያ ተቋም በተዋጊ ጀቶቿ አመድ አርጋቸዋለች። የኢራን መንግስታዊ ሚዲያና ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA ደግሞ ይህን አረጋግጧል። የጥቃት በምስራቁ ዓለም ያለውን የስልጣኔ ሚዛን በእጅጉ የቀለበሰ ሆኗል። ኢራን በበኩሏ በቴል አቪቭ አቅራቢያ ያለውን የእስራኤልን የኒውክሌር ጣቢያ በባላስቲክ ሚሳኤሎች መመለሷም የግጭቱን ክብደት አጉልቶ አሳይቷል። የትንቢት የአባ ፒተር ሂርን መንፈሳዊ ግንዛቤ የሚያሳይ ነው። እሳቸው ይህን ግጭት የምስራቁ ዓለም የፖለቲካ ልክፍት ሲሉ ተናግረዋል። ይህም የፖለቲካ ልክፍታቸው ወደ ተጨማሪ ዓለም አቀፍ ውጥረቶች እንደሚያመራ ተናግረው ነበር። ዛሬ እውነቱን እንደገና በመገናኛ ብዙሃን እንዳዲስ እየተነሳ ነው። አባ ፒተር ሂር ስለ ሩሲያ ዩክሬን መካከል የሚነሳውንም ጦርነት ተናግረው ነበር። የጦርነት በ2022 በሩሲያ የዩክሬን ወረራ መጀመሩ የእሳቸውን ትንቢት ትክክለኛነት አሳይቷል። በመጽሐፍ ቅዱስ በትንቢተ ዳንኤል መጽሐፍ ላይ የሰሜኑ ንጉስና የደቡቡ ንጉስ መካከል ስላለው ግጭት የተጠቀሰው ትንቢት ከዚህ ጋር የሚገናኝ ነው ተብሎ ይታመናል። ሩሲያ እንደ ሰሜኑ ንጉስ የዓለምን ትኩረት ወደ ምስራቅ አውሮፓ ሳበች።
ይህ ግጭት የአባ ፒተር ሂርን ትንቢቶች በዓለም አቀፍ መድረክ ላይ የበለጠ ትኩረት እንዲሰጣቸው አድርጓል። አባ ፒተር ሂር ስለ ቻይና እንደ ዓለም አቀፍ ኃይል መጠነ ሰፊ እንቅስቃሴዎችም ተናግረው ነበር። ቻይና በኢኮኖሚ፣ በቴክኖሎጂ፣ በወታደራዊ መስክ ያሳየችውን እድገት የሳቸው ትንቢቶች እውን መሆናቸውን አሳይቷል። በተለይ ደግሞ በምስራቅ እስያ ያላትን ተጽዕኖና በአፍሪካና በላቲን አሜሪካ ያሉ ኢንቨስትመንቶች የአባ ፒተር ሂርን አላትን ያጎሉ ናቸው። አባ ፒተር ሂር ቱርክ በምስራቁ ዓለም ውስጥ ወሳኝ ሚና እንደምትጫወት ተናግረው ነበር። በተለይ የቱርክ ድልድዮች የአውሮፓና የእስያ መገናኛ እንደሚሆኑ ጠቁመው ነበር የዛሬ 2 አስርት ዓመታት። በተጨማሪም የቱርክ ፕሬዝዳንት ኤርዶጋን ከስልጣን መውረድ በትንቢታቸው ውስጥ ተካቷል። ይህ ትንቢት እስካሁን ሙሉ በሙሉ ባይፈጸምም በቱርክ ያለው የፖለቲካ ውጥረትና የኤርዶጋን መንግስት ላይ ያለው ጫና ይህን ትንቢት በቅርቡ እውን ሊሆን እንደሚችል የሚያመላክት ነው። ዛሬ ምስራቃዊው ዓለም በተለያዩ ግጭቶችና ውጥረቶች ውስጥ ይገኛል። የእስራኤልና የኢራን ግጭት በ2025 ከፍተኛ ደረጃ ላይ ደርሷል። እስራኤል የኢራንን የኒውክሌር ተቋማት በመምታቷ የኢራን የኒውክሌር ፕሮግራም ከፍተኛ ጉዳት ደርሶበታል ተብሎ ተዘግቧል። በሌላ በኩል ኢራን በመልሶ ማጥቃት እስራኤልን በሚሳኤል መምታቷ የግጭቱን መጠን አጉልቶ አሳይቷል። የሩሲያና የዩክሬን ጦርነትም አሁን በከፍተኛ ደረጃ ላይ ይገኛል። ይህ ጦርነት የአውሮፓን የጸጥታ ሁኔታ አይሮታል። በተጨማሪም ቻይና በዓለም አቀፍ መድረክ ላይ ያላትን ተጽዕኖ እየጨመረ በመምጣቱ የአባ ፒተር ሂር ትንቢቶች የበለጠ ትኩረትን እያገኙ ነው። የአባ ፒተር ሂር ትንቢቶች በመጽሐፍ ቅዱስ ላይ ተመሰረቱ ናቸው። በራእይ መጽሐፍ ውስጥ ስለ 4ቱ ፈረሶች የተጠቀሰው ትንቢት የጦርነት፣ የረሃብና የበሽታ መምጣትን ያመለክታል። ይህ ከአሁኑ የምስራቅ ዓለም ሁኔታ ጋር ተያይዞ ይታያል። እንዲሁም በማቴዎስ ምዕራፍ 24 ቁጥር 7 ላይ ኢየሱስ ክርስቶስ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳል ብሎ መናገሩ የአባ ፒተር ሂር ትንቢቶችን የበለጠ ያጠነክራል። እነዚህ ትንቢቶች ለሰው ልጅ እንዲዘጋጅ፣ ወደ እግዚአብሔር እንዲመለስ ጥሪ ናቸው። አባ ፒተር ሂር እነዚህን ክስተቶች የመጨረሻው ዘመን ምልክቶች መሆናቸውን በተደጋጋሚ ጠቅሰው ነበርም። ሌሎችስ ትንቢተኞች ደግሞ ምን ብለዋል የሚለውን እስኪ በጥቂቱ እንፈትሽ። በግሪክ ኦርቶዶክስ ትውፊት ውስጥ ቅዱስ ኮስማስ ኤቶሊያውያንና ሌሎች ቅዱሳን እንደ ኤልደር ፓይሲዮስ ያሉ ስለ መጨረሻው ዘመን የዓለም ጦርነቶች በተለይ ደግሞ በመካከለኛው ምስራቅና በተለያዩ ኃይሎች መካከል ያሉ ግጭት ትንቢቶችን ተናግረዋል። እነዚህ ትንቢቶች ብዙውን ጊዜ በምሳሌያዊ ቋንቋ የተነገሩ ሲሆን ተጽዕኖ ፈጣሪ ክስተቶች እንደ ጦርነት፣ የፖለቲካ ለውጦችና የመንፈሳዊነት መታደስ ወይ ደግሞ መውደቅን የሚያመለክቱ ናቸው። በተለይ ደግሞ ቅዱስ ኮስማስ ኤቶሊያውያን ስለ ቱርክ፣ ሩሲያና ሌሎች ኃይሎች በመካከለኛው ምስራቅና በአውሮፓ ውስጥ ስለሚኖራቸው ግጭቶች ትንቢት መናገራቸው በግሪክ ኦርቶዶክስ ማህበረሰብ ውስጥ በሰፊው ይታወቃል። ለምሳሌ እርሳቸው ስለ ታላቁ ጦርነት በተለይ ደግሞ ስለ ቆስጠንጠንያ ኮንስታንቲኖፕል ዙሪያ የሚደረግ ግጭትና በመጨረሻም የግሪክ ኦርቶዶክስ ቤተክርስቲያን ወደ ቆስጠንጠንያ መመለሷን ተናግረዋል። እነዚህ ትንቢቶች በተዘዋዋሪ መልኩ ከእስራኤልና ኢራን ጋር ተያያዥነት ሊኖራቸው ይችላል ይላሉ። ምክንያቱም የመካከለኛው ምስራቅ ግጭቶች ብዙ ጊዜ ከተለያዩ የዓለም ኃይሎች ጋር ይደጋገፋሉ። በተለይ ከእስራኤልና ኢራን ጋር ደግሞ ተያያዥነት ያላቸው ትንቢቶች በኦርቶዶክስ ቤተክርስቲያን ትውፊት ውስጥ በቀጥታ እስራኤልን ወይም ኢራንን በስም ባይጠቅሱም ብዙ ጊዜ በመጽሐፍ ቅዱስ ውስጥ እንደ የዳንኤል መጽሐፍ፣ የዮሐንስ ራእይና ሌሎች የትንቢት ጽሑፎች ላይ የተመሰረቱ ናቸው። እነዚህ ትንቢቶች ብዙ ጊዜ ስለ መጨረሻው ዘመን፣ የጎግና ማጎግ ጦርነት፣ የራእይ ምዕራፍ 20፣ የሕዝቅኤል ምዕራፍ 38 እስከ 39 እና በመካከለኛው ምስራቅ ያሉ ታላላቅ ግጭቶችን ይጠቅሳሉ። እነዚህን ትንቢቶች ታዲያ በኦርቶዶክስ ተንታኞች በተለያየ መልኩ ተተርጉመዋል። እናም አንዳንዶች እስራኤልን፣ ኢራንን በተለምዶ ከፋርስ ጋር ተያያዥ ተደርጎና ሌሎች ሀገሮችም ከነዚህ ትንቢቶች ጋር እንደሚገናኙ ይነገራል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ከስልጣን መውረድ በተለይ ደግሞ ከኦርቶዶክስ ትንቢቶች ጋር ተያያዥነት ሊኖራቸው ይችላል። ምክንያቱም ቱርክ በግሪክ ኦርቶዶክስ ትንቢቶች ውስጥ ብዙ ጊዜ ትጠቀሳለች። ቅዱስ ኮስማስ ኢቶሊያውያን ለምሳሌ ስለ ቱርክ መዳከም በተለይም በቁስጥንጥንያ ዙሪያ ያለ ግጭትና በመጨረሻም የግሪክ ኦርቶዶክስ ቤተክርስቲያን መመለስን ተናግረዋል። እነዚህ ትንቢቶች ብዙ ጊዜ በምሳሌያዊ መልኩ የተነገሩ ሲሆን ኤርዶጋን ከስልጣን መውረዱ ከነዚህ ትንቢቶች ጋር ተያያዥነት ሊኖረው
ይችላል። በተለይ ደግሞ ቱርክ በመካከለኛው ምስራቅ ግጭቶች ውስጥ ከፍተኛ ሚና በመጫወት ላይ ስለሆነች ሆኖም በአሁኑ ጊዜ እስከ ሰኔ 18 2025 ኤርዶጋን ከስልጣን እንደወረደ የሚገልጽ ምንም ኦፊሴላዊ መረጃ ባይኖርም እነዚህ ትንቢቶች ግን ያንን ነገር ይጠቁማሉ። ስለዚህ ይህ ትንቢት ከኤርዶጋን ጋር ተያያዥነት ካለው አሁንም መፈጸሙ እንዳለ ይቆጠራል። በተጨማሪም እስራኤልና ኢራን መካከል ያለው ውጥረት በተለይ ደግሞ ከ2023 ጀምሮ በሊባኖስና ሶሪያና ሌሎችም አካባቢዎች በፕሮክሲ ጦርነቶችና በቀጥታ ግጭቶች መጠን እየጨመረ መምጣቱ ከነዚህ ትንቢቶች ጋር ተያያዥነት ሊኖረው ይችላል። ከእስራኤልና ኢራን ጋር ተያያዥነት ያላቸው ትንቢቶችን በተመለከተ በኦርቶዶክስ ትውፊት ውስጥ ብዙ ጊዜ ከመጽሐፍ ቅዱሳዊ ትንቢቶች ጋር ተያያዥነት እንዳላቸው ይተረጎማሉ። ለምሳሌ ሕዝቅኤል ምዕራፍ 38 እስከ 39 ስለ ጎግና ማጎግ ጦርነት የሚናገረው በብዙ ኦርቶዶክስ ተንታኞች ከእስራኤል ጋር ተያያዥ ተደርጎ ይተረጎማል። እናም ኢራን ወይ ደግሞ በቀድሞ ስሟ ፋርስ በዚህ ጦርነት ውስጥ ሚና እንዳላት ይታመናል። የትንቢት ካሁኑ የእስራኤል ኢራን ውጥረቶች ጋር ተያያዥነት ሊኖረው ይችላል። በተለይ ደግሞ ኢራን በሂዝቦላህና ሌሎች ፕሮክሲ ቡድኖች በኩል ከእስራኤል ጋር ተያያዥነት ያላቸውን ግጭቶች ከግምት በማስገባት በተጨማሪም እንደ ኤልደር ፓይሲዮስ ያሉ የግሪክ ኦርቶዶክስ መነኮሳት ስለ መጨረሻው ዘመንና በዓለም ላይ የሚከሰቱ ታላላቅ ግጭቶች ተናግረዋል። ኤልደር ፓይሲዮስ ለምሳሌ ስለ ሶስተኛው የዓለም ጦርነት በተለይ ሩሲያ፣ ቱርክ እና ሌሎች ኃይሎች መካከል ያለ ግጭት እንዳለ ተናግረዋል። ይህም በመካከለኛው ምስራቅ ያለውን ውጥረት ሊያካትት ይችላል። እነዚህ ትንቢቶች ብዙ ጊዜ በምሳሌያዊ መልኩ የተነገሩ ቢሆኑም አንዳንዶቹ ካሁኑ ክስተቶች ጋር በትክክል ተያያዥነት እንዳላቸው ተደርገው ይተረጎማሉ። የእስራኤልና ኢራን ግጭትን በተመለከተ እጅግ አስደንጋጭና ልብ አንጠልጣይ የሆነ ሆኖ በዓለም አቀፉ ማህበረሰብ እየታየ ነው። የግጭት በመካከለኛው ምስራቅ ያለውን ውስብስብ የፖለቲካ ሃይማኖታዊና ባህላዊ ተለዋዋጮችን ያንጸባርቃል። እስራኤል እንደ መጽሐፍ ቅዱሳዊ ትንቢቶች መሰረት ብዙ ጊዜ በመጨረሻው ዘመን ውስጥ ወሳኝ ሚና እንደምትጫወት ይታመናል። በተለይ ከዮሐንስ ራእይና የሕዝቅኤል መጽሐፍ ጋር ተያያዥነት በሆነ መልኩ ኢራን ደግሞ እንደ ፋርስ ተጠቅሳ በእነዚህ ትንቢቶች ውስጥ እንደ ተቃዋሚ ኃይል ትታያለች። ይህ ግጭት በተለይ በ2023 እና በ2024 በሊባኖስና በሶሪያ በኩል የተካሄደ ያለውን እጅግ በጣም ልብ አንጠልጣይና አስደንጋጭ ከመሆኑም አንጻር የሰው ልጅ የፖለቲካና ሃይማኖታዊ ክፍፍል መገለጫ ሆኖ ሊታይ ይችላል። በእስራኤልና በኢራን መካከል ያለው ውጥረት የዓለም ኃይሎችን ወደ ትልቅ ግጭት ሊያስከትል የሚችል አደጋ ይፈጥራል ተብሎ በፍርሃት እየተጠበቀ ነው። ይህ በኦርቶዶክስ ትንቢቶች ውስጥ እንደ ታላቅ ጦርነት ይታያል። ይህ ደግሞ በተለይ በኤርዶጋን የቱርክ መንግስት በመካከለኛው ምስራቅ ውስጥ ባለው ሚና ምክንያት ይበልጥ የተወሳሰበ ይሆናል። ምክንያቱም ቱርክ በሶሪያ፣ ሊቢያና ሌሎች አካባቢዎች ከእስራኤል ኢራን ጋር ተያያዥነት ያላት ሀገር ናት። እነዚህ ትንቢቶችና ክስተቶች የሰው ልጅ ታሪክን በመንፈሳዊና ቁሳዊ አንጻር የመታየት መንገድንም ይሰጣሉ። የኦርቶዶክስ ትንቢቶች በተለይ በግሪክ ቤተክርስቲያን ውስጥ ብዙ ጊዜ የሰው ልጅ የመጨረሻ ጣፈንታ ከእግዚአብሔር ፈቃድ ጋር በማገናኘት ያቀርባሉ። ይህ ዝግጅትም የሰው ልጅ በግጭት በተስፋና በመንፈሳዊ መታደስ መካከል ያለውን ትግል ቁልጭ አድርጎ የሚያሳይ ነው። እነዚህ ትንቢቶች ለሰው ልጅ እንዲዘጋጅና ወደ እግዚአብሔር እንዲመለስ ጥሪ ናቸው። አባ ፒተር ሂርም እነዚህ ክስተቶች የመጨረሻው ዘመን ምልክቶች መሆናቸውን በተደጋጋሚ ጠቅሰው ነበር። የአባ ፒተር ሂር ትንቢቶችና የሌሎቹም የምስራቁን ዓለም የፖለቲካ ወታደራዊና መንፈሳዊ ጣፈንታ በግልጽ ያሳዩ ናቸው። ከእስራኤል ኢራን ግጭት ጀምሮ እስከ ሩሲያ ዩክሬን ጦርነት፣ የቻይና መጠነ ሰፊ እንቅስቃሴዎች፣ የቱርክ ድልድዮች ድረስ እነዚህ ትንቢቶች ዛሬ እውን እየሆኑ ነው። የኤርዶጋን ከስልጣን መውረድ ትንቢትም በቅርቡ እውን ሊሆን ይችላል ተብሎ ይጠበቃል። ይህ ዝግጅትም ወደ መንፈሳዊ ግንዛቤና ወደ እግዚአብሔር ለመመለስም ጥሪ የሚያደርግ ነው። የአባ ፒተር ሂር እና የሌሎች ትንቢት ተናጋሪ አባቶች ቃላት በምስራቁ ዓለም ያለውን እውነታ በግልጽ ያንጸባረቀ ሆኖ ተገኝቷል።